ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የፀጉር ቀለም መቀባት የሚያመጣውን ጉዳት ይሆናል። በነገራችን ላይ በአሁን ሰዓት ላይ በጣም በርካቶች ወንዶችም ሴቶችም የፀጉር ቀለም መቀባት በጣም እየተለመደ መጥቷል። እንደውም ከኖርማል ፀጉር ይልቅ በጣም የተለያየ አይነት ቀለም የተቀቡ ፀጉሮችን ማስተዋል ማየት በጣም እየተስተዋለ መጥቷል። ስለዚህ ጉዳቱን እስቲ ልንገራችሁ። ብዙ ጊዜ ከውበት አንፃር ከተለያዩ ነገሮች አንፃር አስባችሁ ትቀባላችሁ። ነገር ግን ይህ የምትቀቡት ነገር ምንድነው? ለጤናችሁ ምን ያህል ጉዳት ያመጣል የሚለውን ነገር ብዙ ሰው ግንዛቤው የለውም። ስለዚህ በተለይ ፀጉር ቅባት ቀለምን የመቀባት ልምድ ያላችሁ ሰዎች ይሄንን ነገር በጣም ማወቅ ጥንቃቄም ማድረግ ይኖርባችኋል። ስለዚህ የፀጉር ቀለሞችን መቀባት ምንድነው ጉዳቱ? ምን አይነት ጥንቃቄዎች ማድረግ አለብን የሚሉትን ነገሮች አያይዘን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ሌሎችም ጋር እንዲደርስና ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ የመጀመሪያውና አብዛኛውን ሰው ሲያወራው የምሰማው የፀጉር ቀለም መቀባት ሽበት ያለ እድሜ እንዲወጣ ያደርጋል የሚል ነገር እናንተም ታውቁ ይሆናል። ብዙ ሰዎችም እንደዚሁ ሲሉ እሰማለሁ። እውነት ነው ይሄ ነገር። የፀጉር ቀለም በተደጋጋሚ የምትቀቡ ከሆነ ሽበት ያለ እድሜያችሁ እንዲመጣባችሁ ያደርጋል። ገና በሀያዎቹ ቤት ውስጥ ሆናችሁ ፀጉራችሁ ግን የትልቅ ሰው ፀጉር በጣም ሽበት የሞላው ፀጉር ሊያደርግባችሁ ይችላል። ይሄ እንግዲህ በዚህ በፀጉር ቀለም ውስጥ ያሉ የተለያዩ ኬሚካሎች ያህን ከለር እንዲይዝ እየተባሉ ለረጅም ጊዜ እንዲቀመጡ እየተባሉ በውስጣቸው እንግዲህ የሚጨማመር የተለያዩ ኬሚካሎች አሉ። ታዲያ እነዚህ የፀጉር ቀለም አቅላሚ ሴሎችን በከፍተኛ ሁኔታ ስለሚጎዱ በኋላ ላይ ይሄ ኖርማሉ ጥቁሩ የፀጉር ከለራችሁ እየተቀየረ ወደ ነጭነት ይሄዳል። ሽበት ያለ እድሜ እንዲጀምራችሁ ያደርጋል። ስለዚህ አንደኛ ማወቅ ያለባችሁ የፀጉር ቀለም የምትቀቡ ሰዎች እንግዲህ ሽበት ሊያስቸግራችሁ እንደሚችል ነው። ሁለተኛው ነገር ደግሞ ፀጉር እንዲሳሳ፣ እንዲሰባበር፣ እንዲረግፍ የማድረግ አቅሙ ከፍተኛ ነው። ፀጉራችሁን በጣም ያሳሳል። በተለይ ተደጋጋሚ እንደዚህ አይነት ነገሮች በአመት ውስጥ 3፣ 4፣ 5 እንደዚህ የመቀባት ልምድ ካላችሁ በጣም በአጭር ጊዜ ውስጥ ፀጉራችሁ እየሳሳ እየተሰባበረ እየረገፈ እንደሚሄድ ማወቅ አለባችሁ። እንግዲህ ፀጉራችን በተፈጥሮ እንደዚህ አይነት ኬሚካሎችን የመቋቋም አቅሙ በጣም ደካማ ነው። በተደጋጋሚ ይሄ የፀጉር ቀለም ኬሚካሎችን ላዩ ላይ በምታደርጉበት ጊዜ እድገቱ እያቆመ በዛ ልክ እየተሰባበረ እየረገፈ እየሳሳ በኋላ በጣም ስስ የሆነ ፀጉር እንዲኖራችሁ ያደርጋል። ብዛቱ እየቀነሰ እንዲሄድ ያደርጋል። የፀጉር ምርት በጣም እየተዳከመ እንዲሄድ ያደርጋል። ስለዚህ ከሽበት ባለፈ ደግሞ ፀጉራችሁን በጣም እንደሚጎዳ ማወቅ መቻል አለባችሁ። ሌላው መጥፎ ነገር የቆዳ አለርጂ ሊያመጣባችሁ ይችላል። ይሄ እንግዲህ በጣም በርካታ ሰዎች ላይ ተከሰተ። እኔም ይሄን ቪዲዮ እንድሰራ ያደረገኝ አንደኛው ነገር ይሄ ነው። በሕክምና ተቋማት ውስጥ የገጠመኝ ነገር ስላለ የፀጉር ቀለም በተደጋጋሚ የሚቀቡ ሰዎች በቆዳ አለርጂ የህክምና ተቋም ውስጥ የሚመጡ ሰዎች አሉ። በኋላ መንስኤው ሲጣራ የፀጉር ቀለሞችን መቀባት ሆኖ ይገኛል። ስለዚህ በተለይ የራስ ቅላችሁ ላይ በጣም ከፍተኛ አለርጂ ሊከሰትባችሁ ይችላል። ፀጉራችሁ የራስ ቅላችሁ እየቆሰለ እየፈነዳዳ ሊሄድ ይችላል። ከሱም አልፎ በአጠቃላይ በቆዳችሁ ላይ አለርጂ በቀላሉ እንዲከሰት ያደርጋል። ይሄ ሁሉ ነገር የሚመጣው ታዲያ ይሄ የፀጉር ቀለም በመቀባት እንደሆነ ማወቅ አለባችሁ። ሌላው እንግዲህ በዚህ በውስጡ ያለው ኬሚካል ሳምባን ሊጎዳ ይችላል። ይሄ በጣም መታወቅ አለበት። ብዙ ሰው ላዩን ያስተውላል እንጂ ወደ ውስጣችሁ ደግሞ ገብቶ ሌላም ጉዳት እንደሚያመጣ ማወቅ አለባችሁ። ይሄ በዚህ በፀጉር ቀለም ውስጥ ያንን ቀለም ያን ከለር እንዲይዝ ተብለው የሚጨመርባቸው ኬሚካሎች ሳምባን በከፍተኛ ሁኔታ እንደሚጎዳ
ማወቅ መቻል አለባችሁ። የመተንፈሻ አካላችሁን እየጎዳ በኋላ ሳምባችሁ ላይ እስከ ካንሰር ደረጃ ሁሉ ሊደርስ የሚችል ጉዳት እንደሚያመጣ መታወቅ አለበት። ወደ ውስጥ አካላችሁ በጣም ከፍተኛ ጉዳት ያመጣል። ሌላው ደግሞ እርግዝናን ያዘገያል። በተለይ ሴቶች ይሄንን ነገር በደንብ ማወቅ አለባችሁ። ያልወለዳችሁ ሴቶች፣ ገና በ20 ቤት ውስጥ ያላችሁ ሴቶች የፀጉር ቀለምን በተደጋጋሚ የምትቀቡ ከሆነ የማርገዝ እድላችሁ እየጠበበ ይሄ እየዘገየ እንደሚሄድ ማወቅ አለባችሁ። አሁን በተፈጥሮ ኖርማል ግንኙነት ስታደርጉ ቶሎ የማርገዝ ነገሮች ይኖራሉ። ነገር ግን እንደዚህ አይነት የፀጉር ቀለም በተደጋጋሚ የመቀባት ነገር ካላችሁ የእንቁላል ምርታችሁ ላይ ከፍተኛ ጫና ስለሚያሳድር የማርገዝ እድላችሁ እየጠበበ ይሄዳል። ይሄ ማለት ማርገዝ አትችሉም ሳይሆን ነገር ግን ያዘገይባችኋል። ይሄ ነገር በጣም ብዙዎች ላይ እየደረሰ ምክንያቱን ባለማወቅ እየተቸገሩበት አንደኛው ነገር ነው። ስለዚህ በተለይ ያልወለዳችሁ ሴቶች ጥንቃቄ ማድረግ አለባችሁ። በመጨረሻ የምነግራችሁ የአይናችሁን ደም ስሮች መቆጣት፣ አንዳንዴም ከዛ እየከፋም ጉዳት ሊያመጣባችሁ ይችላል። በምትቀቡ ሰዓት ላይ የአይናችሁ ደም ስሮች ላይ እነዚህ የቀለም አቅላሚ ኬሚካሎች በጣም ጉዳት ያመጣሉ። አይን በጣም ሴንሲቲቭ ጥንቃቄ የሚፈልግ ነገር ነው። ይሄ ኬሚካል ታዲያ አይን ላይ በተለይ ተደጋጋሚ በምትቀቡበት ጊዜ አይናችሁ ላይ ጫና በማሳደር የአይናችሁ ደም ስሮች እየተቆጡ አንዳንድ ጊዜም ቀጫጭን መስመሮቹ እየፈነዱ ሊሄድ ይችላል። አይናችሁ እየቀላ ሊሄድ ይችላል። በኋላ ባስባስ እያለ ሲሄድ የእይታ ችግር ሁሉ እስከ ማምጣት ሊደርስ ባችሁ ይችላል። ይሄ መታወቅ አለበት። በዋናነት የፀጉር ቀለም ስትቀቡ እንደው ውበታችሁ ብቻ ማየት ከላይ ያሉትን ነገሮች ብቻ ማየት ሳይሆን የምቀባው ቀለም ምን አይነት ጉዳት ያመጣብኛል ብሎ ማስተዋል ያስፈልጋል። ታዲያ መፍትሄዎቹ ምንድናቸው? ብትችሉ አንደኛ መነግራችሁ ዋነኛው ነገር አለመቀባት አንደኛውና ጤናማው መንገድ ነው። ብትችሉ የፀጉር ቀለሞችን ባትቀቡ መልካም ነው። ነገር ግን ግዴታ መቀባት አለብኝ የምትሉ ሰዎች ካላችሁ ብትችሉ ኦሪጂናል ቀለሞችን ብትቀቡ መልካም ነው። ምክንያቱም በተለይ ይሄ በየሱቁ የሚሸጡ ርካሽ አሉ። በጣም የኬሚካል መጠናቸው ያልተመጣጠነ ይሄ ለጊዜው ብቻ ፀጉራችሁን ወይ የሚያጠቁሩ ወይ የሚያቀሉ የተለያየ ከለር የሚሰጡ በኋላ ላይ ግን በጣም ከፍተኛ ጉዳት የሚያመጡ አሉ። ስለዚህ አንደኛ ብትችሉ አትቀቡ። ግድ እቀባለሁ ደግሞ ካላችሁ የተወሰነ ቢያንስ ማነጻጸር መቻል አለባችሁ። ለእናንተ ቆዳ ተስማሚ ነው ወይ? በውስጡ ምን ነገሮች አሉ? አንብባችሁ መግዛት ያስፈልጋል። ዝም ብሎ ቀለም ነው የተባለውን ብቻ አንስታችሁ መግዛት መቀባት ሳይሆን ቢያንስ ማነጻጸር ያስፈልጋል። አንዳንዴ ኬሚካላቸው ባስ ያለ እንደው እንደ ነገሩ የሚመረቱ አሉ። በተሻለ መጠን ደግሞ ኦሪጂናል የሆኑ ነገሮች ጉዳታቸውም ቀነስ ያሉ ነገሮች አሉ። ስለዚህ ብትችሉ ይሄንን ነገር አመዛዝኖ መቀባት ያስፈልጋል። ሌላው ተደጋጋሚ አትቀቡ። ብትችሉ አለፍ እያላችሁ ግድ መቀባት አለብኝ ካላችሁ አልፎ ከስንት አንዴ መቀባት ነው እንጂ ፀጉራችሁ ትንሽ በለቀቀ ቁጥር ወይንም ትንሽ ከለሬ የፀጉሬ ከለር ተለወጠ ባላችሁ ቁጥር ወይንም አንዳንዴ በተለያየ ምክንያት ስታይላችሁን ለመቀያየር እያላችሁ ይሄ ተደጋጋሚ የፀጉር ቀለሞችን አለመቀባት ቢያንስ እነዚህን ጥንቃቄዎች ብታደርጉ መልካም ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ